ሳምሩ የሚል ነገር ጅብሪል አሚን ነግሮኛል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ሪዝቅ በአላህ የተወሰነ ነገር ነው። ያ ማለት በአላህ የተወሰነ ነው እጅህን አጣጥፈህ ተቀመጥ አትስራ ማለት አይደለም። መስራቱም የሪዝቅ አካል ነው። አላህ የሚረዝቀውም ከሰበቦች ጋር አያይዞ ነው። ተፈጥሮውን የዘረጋው በዚህ መልኩ ነው። ያ ማለት ሪዝቅ ያልቅብኛልና እንደማንም ብዬ በጉቦም በማታለልም በማጭበርበር በውሸት ልሰብስባት እንዲህ ካልሆነ መበልጸግ መለወጥ አይገኝም በሚል መልኩ ደግሞ እንደፈለክ እንድትሆን አይደለም። ሪዝቅህን መፈለግ ያለብህ አላህ በፈቀደው መንገድ ብቻ ነው። አላህ Subhanahu Wa Ta'ala የፈቀዳቸው መንገዶች ደግሞ አሉ። ዱዓችንም መቅቡል እንዲሆን ሪዝቃችንም በረካ እንዲሆን በሐራም የሰበሰብነው ነገር ሄዶ ሳንጠቀመው ሊጠፋ ይችላል። ወንጀሉ ግን አብሮን ይኖራል። የሰበሰበውን ሁሉ አይበላም ሰው። ለመሰብሰብ ከሚገባ በላይ አንጨነቅ። እውነት ነው። ዱንያን መከሰብ ሸሪዓችን ያበረታታል። ምክንያቱም ከላው ላይም ሰደቃ ሰደቀን ለአኺራችንም ሊሆን ይችላል። وابتغي فيما آتاك الله الدار الآخرة الله በሰጠህ ነገር ላይ የአኺራን አገር ፈልግበት። ولا تنسى نصيبك من الدنيا ከዱንያ ላይም ደግሞ ድርሻህን አትርሳ ይላል። ድርሻችንን መርሳት የለብንም። ሰርተን ማግኘት ይገባናል። ሆኖም ሰርተን ማግኘት አለብን በሚል ወሰን እንዳንጥስ ሪዝቅ የተወሰነ መሆኑን እንወቀው። እድሜም እስትንፋስም ምን ቆያት ያንዳንዷ ደቂቃ ምን ያህል እንደሆነች ተወስኖ ያበቃ ነገር ነው። جف القلم بما هو كائن የምንንቀሳቀሰውም በዚህ ውሳኔ ውስጥ ነው። ከዚህ ውጭ ዘለን የምናመጣው ነገር የለም። የሪዝቅ ፍራቻ ብዙውን ሰው ሰላም አሳጥቶታል። የያዘውን እንኳን ለመብላት መቻሉን የማያውቅ ሰው ለወደፊት ተጨንቆ በጣም ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን የሰው ልጅ እድሜው በገፋ ቁጥር ሁለት ነገሮች ውስጡ ይጎለብታሉ አሉ። ምንድናቸው? الحرص على العمر والحرص على المال ለገንዘብ ያለው ጉጉት ስስት ጭንቀትና ለእድሜ